እስቲ እንትኑን አምጪው ይውሰጂ ባክሽ ይሄ ማኪያቶ ነው እንዴ ይሄ እንትኑን አርጊው ፈጠና አርጊው እንጂ በጣም ድርቀት የሚያስቸግራቸው ሰዎች ሳይኮሎጂካል ቤዛቸው ሲጠና ምንድነው እቃ አይጥሉም ሽቶ ገዝተው ሽቶ አልቆ ብልቃጡን አይጥሉትም ከዛ ቴራፒው ምንድነው ግቡና ቤት ውስጥ ያለ አሮጌ ቃል አውጡና ጣሉ ተባለ ፍሬ የሌለውስ ቀጥ ብሎ ይቆማል ማን አንተ ይላል እና ትከሻ ያስተያያል በልጣሃለው ምናምን ይላል በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው የሚተኙበት ሰዓት ፊክስድ ነች 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል አለቀ 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል ለውስጥ ውበት ዋጋ ስጡ ትልቁ ውበት ውስጣዊ ውበት ነው የኢነር ቢዩቲ ነው ያላገባችሁ ስትፈልጉ የትዳር ጓደኛችሁን ስትፈልጉ በቃ ጸጉሯ የሐር ነዶ አፍንጫዋ ስንደዶ ተረከዟ ሎሚ ሽንጧ የነብር ጅራት አይኗ የብር ጉልላት እንደዛ አትፈልጉ የውስጥ ውበት አላት ወይ ኢነር ቢዩቲ አላት ወይ ብለህ ጠይቅ አንቺም እንደዛው ኢነር ቢዩቲ ያለው የሚስትህን የውስጥ ውበቷን አድንቅላት አስተሳሰቧን አመለካከቷን ልጆቿን ማሳደጓን ትህትናዋን ያ ውበት ነው እውነተኛ ውበት ውስጥ ነው ትህትና ነው ፍቅር ነው መሰጠት ነው ኢንቴግሪቲ ነው ያንን የራሳችሁንም የውስጥ ቢዩቲ ቫልዩ አድርጎት የህይወት ትነሮቻችሁንም ውስጣዊ ውበታቸውን አድንቁላቸው ወደ መጨረሻ እየሄድኩ ነው be humble and do not despise others ትሁት ሁኑ ፍሬ ያለው ዛፍ ምን ይሆናል ፍሬ ያለው ዛፍ ዘቅ ይላል ፍሬ የሌለውስ ቀጥ ብሎ ይቆማል ማን አንተ ይላል እና ትከሻ ያስተያያል በልጣሃለው ምናምን ይላል እኔ ምን እላለሁ ቤዝመንቱ ጥሩ ሰዎች ሊፎካከሩ ሲመጡ አስበልጣቸዋለሁ ኧረ አንተ ትሻላለህ ብዬ ልካቸዋለሁ ወደ ላይ ወደ አፕስቴርስ ቤዝመንቱ ሰፊ ነው ከዛ አታወድ አትቀድም እንዳሉ እና ዝቅ ማለት የሌላው ሰውዬ ቫልዩ መስጠት ነው እሱን ከፍ ማድረግ ትሻላለህ በትህትና ቁጠሩም ይላል ባልንጀራ ካንተ እንደሚሻል ቁጥር አንተ ትሻላለህ አንተ የከበርክ ሰው ነህ አንተ አዋቂ ነህ አንተን ከፍ አደርግሃለሁ ምንም እኔ እንደ ፑሊ ነው እናንተ ፑሊ ትዝ ይላችኋል ፊዚክስ ላይ በዚህ ጋር ዝቅ ስታረጉት በዚህ ጋር ከፍ ይላል እና እናንተ ራሳችሁን ዝቅ ስታረጉ ከፍ ትላላችሁ አትጠራጠሩ ትህትና ያዋጣል ሁሉ ጊዜም ያዋጣል አንዳንድ ወዳጆች አሉኝና እንዴት ወዳጆች እንደሆነ ልንገራችሁ የተቀራረብ ነው አብረን እኔና አንተሪና አንቺ አንድ ሆቴል ከሄድን እኔ እንዴት እንደምታከረኝ ያለው እግዚአብሔር ይስጥልኝ አመሰግናለሁ ዌይተሩን እንዴት እንደምታናገረው ግን ያለው አንድ ሁለት ወዳጆች አሉኝና አንድ ቀን እንዲህ በጣም ቅርብ ይሆን ነው የኔ መቤት ቡና ታመጪልኝ ይላታል የኔ እናት እንትኑ ይደርስ ይሆን እንዴ ይላታል ስማይል አድርጉ በአክብሮት ነው ዌይትረሷን የሚያናግራት ወዳጅ ያደረኩት የቅርብ ቤተሰብ አደረኩት ሌላው ደግሞ እናንተን ያቀርብና እስቲ እንትኑን አምጪው ይውሰጂ ባክሽ ይሄ ማኪያቶ ነው እንዴ ይሄ እንትኑን አርጊው ፈጠና አርጊው እንጂ ይላቸዋል ከዛ እኔ በጣም ይከብደኛል እኔን ቢያከብረኝ እንኳን በጣም ይቸግረኛል ከዚህ ሰው ይገመዋል እና ሰው ማክበር ሁሉንም ሊስትሮን ዌይትረሷንም በር ላይ የቆመውን ጥበቃ ሪስፔክት ማንንም ሰው ዲስፓይዝ አታድርጉ ማንንም ሰው አትናቁ ከዛዝ ያከብሯቸዋል ባንካችሁ ስትገቡ ጥበቃውን ብላችሁ ታትግቡ ቆም ብላችሁ አውሩ that's okay ቆም ብላችሁ እንዴት ነው ቤተሰብ እንዴ ደህና ነው ሁሉ ሰላም ነው በሉ አዋሯቸው that's okay እና ማንንም ሰው አትናቁ እሺ ሌላው አብረን እንደምናስብበት ዲሲፕሊንድ መሆን ነው be disciplined in life እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው የሚተኙበት ሰዓት ፊክስድ ነች 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል አለቀ 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል በዲሲፕሊን የሚበላበት ሰዓት አለው የሚዝናናበት ሰዓት አለው የሚተኛበት ሰዓት አለው የሚነሳበት ሰዓት አለው የሚያነብበት ሰዓት አለው ይሄ የማንበቢያ ሰዓቴ ነው ይላል ዲሲፕሊንድ ነው ዴድላይን ይጠብቃሉ እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት ዲሲፕሊንድ ነው ዲሊጀንስ አላቸው ዲሲፕሊንድ ናቸው all successful people
ኮመን የሆነ ነገር ምን ታገኛላችሁ? ዲሲፕሊን ናቸው። ሃይሊ ዲሲፕሊን ናቸው። አሁን ፈጠን ብዬ ጨርሳለሁ። ሃያኛው መስጠትና መቀበልን ተለማመዱ። ከእናንተ እጅ ይውጣ የሆነ ነገር። እስቲ ዛሬ ቤት ስትሄዱ ቁምሳጥናችሁን ክፈቱና እዩት። ላለፉት 2-3 ዓመታት ያለበሳችሁት ልብስ የለም? 2 ዓመት 3 ዓመት ያልተለበሰ ዝም ብሎ የተቀመጠ ልብስ የለም? በእርግጠኝነት አለ። ቢያንስ አንድ ልብስ አለ። ምን ይሰራል? አውጣና ለሚገባው ሰው ስጠው። ለእሱ ፋሲካ ነው። አንተ ጋር ቁምሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። አሮጌው ሶፋ አይጣልም፣ ጥግ ይዞ። አንዳንድ ቤት አይታችኋል። አዲሱ ሶፋ እዚህ ጋር አለ፣ አሮጌው ሶፋ ደግሞ ጥግ ይዞ እንትን አይጣልም፣ ለሰው አይሰጥም። አንድ ጊዜ በጣም የሚገርም ነገር አነበብኩ፣ ልንገራቸው። የሆድ ድርቀት ኮንስቲፔሽን አለ አይደል? ሳይኮሎጂካል ቤዝ ሊኖረው ይችላል ተብሎ ተጠና እና በጣም ድርቀት የሚያስቸግራቸው ሰዎች ሳይኮሎጂካል ቤዛቸው ሲጠና ምንድን ነው? ዕቃ አይጥሉም። ሽቶ ገዝተው ሽቶ አልቆ ብልቃጡን አይጥሉትም። ከዛ ቴራፒው ምንድን ነው? ግቡና ቤት ውስጥ ያለ አሮጌ ቃል አውጡና ጣሉ ተባሉ። ወስደው አሮጌ ቃል አውጥተው ጣሉ። ኮንስቲፔሽኑ ለቀቃቸው እና ድርቀት ያመጣል ማለት ነው። አውጡና ስጡት። ልብሳችሁን ቼክ አድርጎ አውጡና ስጡ። ዕቃ ካለ የተቀመጠ የማይሰራ አውጣና ለሚያስፈልገው ሰው ስጠው። እኛ በሕክምና ስትሮክ የሚባል ነገር ትሰማላችሁ አይደል? አንዱ የሚመጣበት ለምሳሌ እግር ላይ ቬንስ ላይ ደም ይረጋል። ከዛ ከረጋው ደም ትቆረስና በቬኖቹ ትመለስና ልቤ ውስጥ ይገባል። ከዛ ልቤ ፓምፕ ያረጋታል። ፓምፕ ሲያረጋች ክሎት ያረገችው ትገባና ብሬን ላይ ያለ የደም ስር ትዘጋለች። ስትሮክ ነው። ፓራላይዝድ ሆናል። አንዱ የሚመጣበት ይሄ ነው። ሌላው ብሊዲንግ ነው። ፋይናንሻል ስትሮክ የቢመታን መስጠት ስለማናውቅ አውጥተህ ስጥ። ፍሎ ነው የሚያደርገው። አንተ ስትሰጥ ከዚህ ጋር ቦነሱ ይመጣል። ከአንተ ጋር ይወጣ፣ ከዛ ፍሎ ያደርጋል። ከአንተ ይወጣል፣ ይመጣል፣ ይሄዳል፣ ሰርኩሌት ያደርጋል። ብዙ ሰው ፋይናንሻል ስትሮክ የሚመታው ይጠብቃል እንዲመጣ፣ ከሱ እጅ ግን አይወጣም። ከዛ ከአንተ እጅ አንድ ነገር ይወጣ፣ ከፈጣሪም እጅ የሆነ ነገር ይወጣል። ስለዚህ መስጠት ተለማመዱ። ልብሳችሁን አውጡና ስጡ፣ ዕቃውን አውጡና ስጡ፣ ጊዜ ስጡ፣ ፍቅር ስጡ፣ አፕሪሺዬሽን ስጡ። ገንዘብ ብቻ አይደለም። እኔ ኤሌቬተር ውስጥ እርጉዝ ሴቶችን ሳገኝ እሰጣለሁ ስላችሁ ምሰጠው እንደዚህ ወዷ እንደዚህ ፕራይድ ኦፍ ፕሬግናንሲ ይባላል። ወዷ እንደዚህ ብሎ አንቺ እርግዝና እንዴት ነው የሚያምርብሽ እላታለሁ። እንዴት ነው የሚያምርብሽ እርግዝና? በጣም ያምርብሽ አላታል። አሁን ሰውነቷ ወፍሮባታል፣ ዳውን ሆናለች፣ ሀሳብ ይዟታል። አሁን ምን ሰጠዋት? እኔ አፕሪሺዬሽን ደስ ብሏት ትሄዳለች። ለብዙ ቀን ስንቅ ይሆንላታል። ቃላት ነው የሰጠዋት። ስለዚህ መስጠትና መቀበልን እንወቅ።